ኢየሱስ የመጣው ማቤት ነው ማቤት ነው ባለፈው ነገርኳችሁ ያልተሳካለት ጀልባ ውስጥ ገባ አሳ ማጥመድ ያቃተው ሰው ጋር ሄደና ሰው አጥማጅ አረጋለሁ አለው አንድ ቀን ኢየሱስ ክርስቶስ ዮሐንስ ወንጌል ምዕራፍ 4 ላይ አንድም ቀን በመለኮት ትልቅ አጀንዳ የመጣ ኢየሱስ ብርቱ ሰው ቤት ገብቶ ያቅ ሰው ሊሸልመው የሚፈልገው ሰው ቤት ገብቶ ያቅ የኛ ትውልድ የኛ ዘመን ሰው የሚሸት ስብከት ይለኛል ኢየሱስ ሰው ይሸታል ሰው ጋር የመጣው ሰው ቤት ነው የመጣው ያውም የተመረጡ ሰዎች ጋር አይደለም የተናቁ ሰዎች ጋር የመጣው አሁን በደንብ ስማኝ ዮሐንስ ምዕራፍ 4 ሁላችንም የምናቃት አንድ 5 ባል የነበራት ሰማርያ በሚባል ሀገር የምትኖር ሰማርያዊት ሴት ታሪክ ነው እሺ አሁን በደንብ ጥቂት የእስራኤል ካርታ ላስረዳችሁ የእስራኤል ካርታ ሰሜኑ ገሊላ ወደ ታች መሃል ላይ ሰማርያ እታች ደቡብ እስራኤል ምንድነው የሚባለው ይሁዳ ነው የሚባለው መሃል ላይ ያለው ሰማርያ የሚባለው ሀገር ሰማርያውያን የሚኖሩበት ነው ሰማርያውያን ለምንድነው ሰማርያውያን የተባሉት አይሁዶች እስራኤላውያን የኛ ወገን አይደላችሁም ብለው ክደዋቸው ምክንያቱ ደግሞ ምንድነው በምርኮ ዘመን ከአሕዛብ ጋር ተዳቅለው የተወለዱ ህዝቦች ናቸው እግዚአብሔር ራሱ ደግሞ ከአሕዛብ ጋር አትጋቡ ብሏቸዋል ዘዳግም ምዕራፍ 7 ላይ ከአሕዛብ ጋር ዘራችሁን አትቀላቅሉ ብሏቸዋል ስለዚህ ይሄ ቀይ ሕዝብ ነው ብለው እስራኤላውያን የኛ አይደሉም አሏቸው አይሁዳውያን ግን አንድ አይነት ህዝቦች ናቸው በደንብ ስሙ እነዚህም አይሁድ ነን ነው የሚሉት እነዛ ያልተቀየጡት ደግሞ the best አይሁድ ነን ነው የሚሉት ስለዚህ አሁን በደንብ ስሙኝ ከነሱ ጋር ህብረት የሚያረግ አይሁዳዊ የለም እየሰማው ነው ነብይ ነው ከሚል አሜን ይበል አሜን አይቀላቀሉ እነሱን የሚጨብጥ አይሁዳዊ የለም ከነሱ ጋር አብሮ የሚበላ አይሁዳዊ የለም እንደውም ልገራቸው አፈራቸው መርገጥ አይፈልጉም ከሰሜኑ የእስራኤል ክልል ወደ ደቡብ የእስራኤል ክልል ለመሄድ ሲፈልጉ በእነሱ ጋር መሄድ ኃጢያት ነው ስለዚህ የሚሄዱት ጥጉን ነው በዮርዳኖስ ወንዝ ዳርቻ ነው የሚሄዱት ኢየሱስም ህጉን ያከብር ነበር በሰማርያ አልፍም ነበር 10 ለምጻሞች ያገኛቸው በሰማርያ ድንበር ጠርዙ ሲሄድ ነው ኢየሱስም ህጉን ያከብራል ማንንም አይገባም እነሱ ማላቸው የገባ ይረክሳል አንድ ቀን ግን ኢየሱስ ግድ ሆነበት አረባክ ዛሬ ልናገር ሰው የማይገባበት ቤት ውስጥ ይገባበት ሰው የማይመርጣው ቤትን ይመርጣው ይሁን አለ ግድ ሆነበት አሁን ደቀ መዛሙርቱም የገረማቸው ይመስለኛል ቀጥ ብሎ በሰማርያ በሚያረክሰው መንገድ ሄደ ደና አይሁዳዊ የማይረግጠው መሬት ረገጠ መርገጡ መሰለ ገረመኝ እዛ ግድ የሆነበት ሪዝን አለ ምክንያት አለ አንድ የፈለጋት ሴት አለች እጅሜው ከሰማርያዊ የተመረጠች ሰማርያዊ አይደለች ከተናቀው የተናቀች እነዚህ ሰማርያውያን ራሳቸው እነሱ ደግሞ ያገለሏት በጠራራ ፀሐይ የሰው አይን ሽሽት ውሃ ለመቅዳት ይወጣች 5 ባል ቀያየረች ብዙ ሰዎች 5 ባል ቀያየረች አመንዝራ ስለነበረች ነው ይላሉ ኖ ባይ ዘ ዌይ አይሁድ ሴት መፍታት አትችልም ወንዱ ነው የሚፈታት 5ኛ ባል ላይ ነች አይደል አራቱም ያልፈለጓት ነች አለ መፈለግ ላይ ፈውስጥ ያለ
በመጀመሪያ ባል የተናቀች በሁለተኛ ባል የተናቀች በሶስተኛ ባል የተናቀች በአራተኛ ባል የተናቀች አምስተኛው ደብሮታል ከቤት ሊወጣ ነው እኔ ግን እፈልጋታለሁ እኔ እሷ ጋር ነው ጉዳይ አለ አያታ ካታላቦራ አረሰው ማይገባበት ቤትሽ ውስጥ ይገባል ይሄን ኢየሱስ ነው ታዲያ ትቶ ይሄዳል የምትለኝ ይሄን ኢየሱስ ነው ሰው ይጥላል የምትለኝ አምስተኛው ባልሽ ሊታውሽ ነው ልቀበልሻ ነይ ልቀበልሽ አባካፋዴ ያልተፈለገ ሴት ጋር የማይረገጥ ሀገር የረገጠው በማይከድ ሰዓት ሄደው ኢየሱስ እኔ ቤት ነው የመጣው ቀጥታ የመጣው እኔ ጋር ከዛ አጠግቧ ደረሰ ደቀ መዛሙርት ጥለውት ሄዷል እንጀራ ሊገዙ ውሃ ጠጪኝ አላት ውሃ ጠጪኝ አላት የመጀመሪያ ጥያቄዋ አንዳንድ ሰው አይተሃል ጉዳት ላይ ያለ ሰው ምንም ሳትለው የደበረው ሰው ሳይኮሎጂካሊ የተመታ ሰው ችግር ውስጥ ያለ ሰው ዝም ብለህ ደህና አደርክ ብለውስ ባድር ባላድር ምን አገባ ኦሆ ብለህ ትሄዳለህ ውሃ ጠጪ ነው እኮ ያላት ምንም እኮ ክፉ ነገር እኮ የለውም አለባበሱን አየችው አይሁዳዊ ነው ማለት ያናገራት ሰው የለም እንኳን ያናገራት አይሁዳዊ ሰው ሊያወራት እኮ አልደፈረም የሚንቃት እያወራት ነው ቆይ አናካፋታ አለችው በእናትህ ተው አትረብሸኝ በእንደው በአዲሱ መደበኛ ጥሩ አትነጅሰኝ ይመስላል አንተ አይሁዳዊ አይደለ እንዴ አይሁዳዊ አይደለ እንዴ አንተ ምን አሁን ሙድ ለመያዝ ነው ለማሾፍ ነው አንተ ከኔ ተቀበለ ልጠጣ ነው እውነት አንተ አይሁዳዊ አይደለ እንዴ ምን ከኛ ጋር ህብረት አለ አረ እኔ ሆነ መስጠሽ አለ እሱን ከሰጠሽ ተመልሰሽ እዚያ መጭም አንተ ይሄንን ጉድጓድ በእጁ ከማሰልን ከቆፈረልን ከአባታችን ከያዕቆብ ትበልጣለህ አላወቀችም ያዕቆብ ፈጣሪ እንደሆነ አላወቀችም ያዕቆብ አባት እንደሆነ ባለፈው ነግሬያቸዋለሁ ቆላስይስ ላይ የነገር ሁሉ ጅማሬ እሱ ነው መጀመሪያ ቃል ነበር ማላጋቦት ሴፋ እን በታላቁ ድግስ ቀን አለኩ ዮሐንስ በታላቁ ድግስ ቀን ኢየሱስ ቆመ በበዓሉ በሰባተኛው ቀን ሁሉ በሚሰክርበት በሚጠግብበት ማንንም የተጠማ ቢኖር ወደኔ ይምጣ አቻላጋ ማንንም የተጠማ ወደኔ ይምጣ ነው ያለው አይደል እቺ ግን የተጠማችሁ ጋር ራሷ ጋር ሄደላ ኢየሱስ የመጣው ቤት ነው ማላ ካፋንታኒያሳ ይኸውልሽ ነይ እኔ ልስጥሽና እኔ ከሰጣው ሻላ ከሆድሽ ነው የሚፈልቀው ይኸውላችሁ አንድ ቀን ጌታ ኢየሱስ ባልንጀራህን እንደራስ አድርገህ ውደድ አለው አይደል ከሕግ ምን ይቀረኛል ሲል ሰውዬው ሉቃስ ምዕራፍ 9 ባልንጀራህን እንደራስ አድርገህ ውደድ የደጉ ሳምራዊ ታሪክ ከዛ ሰውየው እንደዚህ ነው ያለው ባልንጀራዬ ማን ነው አለው ይሄን ቃል የሚያሳውስ ብቻ አሜን ይበለኝ ባልንጀራዬ ማን ነው ሲል አንድ ሰው ከኢያሪኮ ወደ ኢየሩሳሌም ይሄዳል በመንገድ ላይ ሉቃስ 6 ምዕራፍ 10 ላይ ቁጥር 30 ምን አለ እስቲ ንገረኝ ኢየሱስም መልሶ እንዲህ አለ እሺ አንድ ሰው ከኢየሩሳሌም ወደ ኢያሪኮ ወረደ ከዛስ በወንበዴዎችም እጅ ወደቀ እነርሱም ደግሞ ገፋፉት
ደበደቡትም በሕይወትና በሞት መካከል ትቶት ሄዱ እሺ ቀጥል ድንገትም አንድ ካህን በዛ መንገድ ወረደ እሺ አይቶትም ገለል ብሎ አለፈ አሁን ይኸውልህ ካህን the best guy ነው አይደል የተመረጠ ሰው ነው አይደል ቅዱስ ሰው ነው አይደል ይሄን ሰውዬ አይቶት ጥሎት ሄደ እሺ እንዲሁም ደግሞ አንድ ሌዋዊ ወደዚያ ስፍራ መጣና አይቶት ቀጥሎ ለእግዚአብሔር የተጠጋ ሌዋዊ አይደል እሱም ትቶት ሄደ ገለል ብሎ አለፈ አንድ ሳምራዊ ሲሄድ ወደ እርሱ መጣ የዚህ ሳምራዊ ኃጢአተኛ የተባለ የተገለለ ጠጋለ እሺ አይቶትም አዘነለት ቀርቦም ዘይትና የወይን ጠጅ በቁስሎቹ ላይ አፍስሶ አሰራቸው እሺ በራሱም ሀያ ላይ አስቀምጦት ወደ እንግዶች ማደሪያ ወሰደው ጠበቀው ቀጥል በማግስቱም 2 ዲናር አውጥቶ ለባለቤቱ ሰጠና ጠብቀው ከዚህ በላይ የምከስረው ሁሉ እኔ ስመለስ እከፍልልሃለሁ አለው ከዛስ ምን አለው እንግዲህ ከነዚህ ከሶስቱ ወንበዴዎች እጅ ለወደቀው ለባልንጀራው የሆነው ማንኛው ይመስላችኋል ማን ነው ለዚህ ሰው ባልንጀራው እርሱም ምህረት ያደረገለት አለ ይኸውላችሁ በደም ስሙ ካልተጠበቀ ሰው ያልጠበቃችሁትን ነገር ያገኛችሁት ኢየሱስ ገብቶ ኢየሱስ አንድ ጊዜ ሉቃስ ምዕራፍ 9 ቀድም እንዳልኳችሁ በሰማሪያ ጥግ ሲሄድ እቺም በሰማሪያ ውስጥ ነው ያገኛት 10 ለምጣሞች አገኙ እነዚህ ለምጣሞች ውስጥ አይሁድም አለ ልዩ ወገኑ ማለት እንት ነው ምንድነው ይሄ ሳምራዊም አለ እና 10ሩንም ፈወሳቸው ኢየሱስ አሁን እንግዲህ ከከተማ ውጪ የተቀመጡት አይሁድም ሳምራዊ ነው የተቀላቀሉት ሁሉም ርኩስ ስለሆኑ ነው በለምጥ ምክንያት ኢየሱስ መጣና 10ሩንም ሲያነጻቸው ሲነጹም ይከፈላሉ አይሁዶቹ ደግሞ ሳምራዊውን አንተ ልዩ ወገን ይሉታል አሁን ኢየሱስ የመጣው ቀጥ ብሎ ልዩ ወገን ወደ ተባለ ምን አለ አጨብጭባችሁ አሜን ብትሉ የሴትዮዋን ከዛ በኋላ ታሪኳን ሳምንት ነው የምነግራችሁ አትደንግጥ ያላሰብከው ሰው ሲቀባ ኢየሱስ ከገባ በኋላ ከተማ መልእክት ይዛ ነው ሄደችው ኢየሱስ እኮ ራሳቸው ደቀ መዛሙርቱን ያስደነገጣቸው ይመስልኛል መጨረሻ ላይ ሐዋርያቱን በይሁዳ አላቸውና ከዛ በሰማሪያ ምን አልከን በሰማሪያ ማለት ሰማሪያ እንገባለን ትገባላችሁ በሰማሪያ በማትፈልጓቸው ለማትጨብጧቸው አብራቸው ለማትበላ የምስራች አፍላል ከዛ እስከ ምድር ዳርቻ ፊልጶስ በሰማሪያ ገባና ወንጌልን ሰበከላቸው ሲሞን የሚባለው ጠንቋይ የተሸነፈው ሐዋርያት ሥራ ላይ ሰማሪያ ውስጥ ምድር ላይ ልተንብይ ጠንቋይና አስማተኛ የከበበው ሀገር ላይ ኢየሱስ ይገባል ጴንጤ የሸሸ የወጣበት ሀገር ላይ ኢየሱስ ይገባል ለማታካባ የሴተኛ ዳሪ ሰፈር የተባለ ሰፈር የኃጢአተኛ ሰፈር የተባለ ሰፈር ገባ ኢየሱስ በሰማሪያ ላይ ግድ የሆነበት ግዴታ የሆነበት እቺ ሴትዮ ነች ያለ ሰማሪያ መግባቱ ሲገርም ከሰማሪያም ደና ሰው አይመርጥም ለዚህ ነው ጳውሎስ እኮ ኃጢአተኛ ብቻ ነኝ አለ እኔ ከኃጢአተኛ ዋና ሩቃቲድ እዚሁ ሩዋንዳ ያለ ነው ቦሌ ሩዋንዳ እዚህ ሰፈር ብዙ የተበላሸ ዴድ በኩያ አለ አይደለ ለሁሉ ከፊት እኔ ነበር የግርማ ልጅ ነው ሰፈሩን ጠቅላላ ያበላሸው አሁን ሲታመሙ የግርማ ልጅ ጋር ቢሄዱ ግን እኮ የሆነ ነገር ያደርግላችሁ ታውቃለህ ሆስፒታል ታሞ ተይተው አባቴ ደውለው እንደሚለምኑት አንዴ ባክ ልጅ ነው አሉ እዛ የሚያድነው አሉ ይሉታል አያላ
ፊትን ደብቀ ያለፍክበት ሰፈር መጽሐፍ ይዘህ ትገባለህ ሊቨሪካ ተከባ በኮፍያ በመነጽር ተደብቀ ያለፍክበት ሰፈር በእዳ በወንጀል ባጭበርባሪነት የተደበቅክበት ሰፈር ኢየሱስን ይዘህ ትገባለህ ይሁን አለ እኔ ጋር ነው ቤተ መቅደሱን ትቶት ካህናቱን ትቶት እነ ቀያፋት ትቶ ሰማርያ አንድ ጊዜ እኔ ያደኩበት ቤተ ክርስቲያን የተለያየ ክስ ይበዛብኛል እና አንድ ሞዳት አገልጋይ ወንጌላዊት ሙሉ ትባላለች አሁን አሜሪካን ሀገር ነው ያለችው ቨርጂኒያ ታገለግላለች እና ከሀገር ውጭ ለአገልግሎት ወጥቻለሁ አውሮፓ ነበርኩኝ አውሮፓ ሆኜ ብሌም ይበዛብኛል አገልግሎት እንዲ ነው ይጮሃል ይደንሳል ያፏጫል ምን ይላል ማአት ነው እና እጅ ካለብን እንደዛ ነው ማንንም ምንም የማይልህ ወዳቸዋል እንዲህ አለች በራእይ ኢየሱስን አየሁት አለች እና ድሮም እናገልግልበት ቸርች ግቢ ውስጥ መጣል ሲመጣ ቅቤ እንዲህ ያድበለበለ ነው ይዞ የመጣው አለች መሬት ለመሬት እንዲህ ይዞ መጣ ሁላችንም ተሰብስበናል አለች ሁሉም የተሰበሰቡት እንግዲህ የሚከሰኝ ሁሉ ነው መጣ ይዞ መጣ ከዛ ለማሊ ሰጠው ነው ሄኖክ የለም አለናለች ሄኖክ የለም በቃ እሱ ሲመጣ መጣዋለሁ ብሎ ይዞት ሄዳል ታውቃታለህ ባይዞ ያርሳል አረሰው ሰው ሁሉ ጀርባ ሲሰጥ ጠብቅ ማታላይ ልጨርስ ነው ግን በትንቢት ልጨርሰው የሆኑ ዘመድ የሸጣቸው ዮሴፎች አሉ ወንድም የገፋቸው ዮሴፎች አሉ ሻላላላ በጋፋናስ ትራዳጋዲ ከማታ በጣም ያፈራ በፍሬ የታጀበ እርሻ መሃል ቆማ ያለው እግዚአብሔር ወደ ብዙ በረከት የምትሻገርበት ሲዝን ደረሰ ይለኝ ታሊካቡር ረፌታ ልተነብይ ነው ስምን በክፉ ያነሱ ለፈውስ ይፈልጓል ለመድኃኒት ይፈልጓል ዛሬ ሰኞ ማታ እግዚአብሔር ነገር የሚገለብጥለት ሰዋል ሃያያ ሻዳስ ተሸማቃ መታ ተደብቃ መታ አንገቀርቅራ መታ የህይወትን ምንጭ አገኘችዋት የህይወትን ወንዝ አገኘችው ሳካፋላሳ አገኘችዋት ቶሎ ቀርቀር ብዬ ደበቅ ብዬ ዋቀድቼ ልግባ ብላ የህይወትን ምንጭ አጠገቧ እያወራ ታገኘች እንኳን በዚህ ጠራራ ፀሐይ ወጣው የሚያስብ ማንን ያገኘሽው ያገሩ መሪ ነው ከንቲባን ያገኘሽው ባለስልጣን ያገኘሽው ባለሀብትን ያገኘሽው አይደለም የህይወትን ወንዝ አገኘሁት ታቃፋድ በመጀመሪያ ቃል የነበረው ናማሹፋት ከማ አረኔ እቺን እንስራ ሞልቼ ለምንጣት ነበር እንስራ አስጣለኝ እኮ እንስራ ተውኩ እንስራ አስጣለኝ Are you ready? Are you ready? Are you ready? ታመመ ተሊሆን ይችላል ተቀበተ ነው ምት ውሰድና አሜን በላይ
እዳ አምጥቶ ሊሆን ይችላል ባለጠጋ ሆነ ትወጣል ቻራ ጋፋዳ ሸገፈዲያ ማቶባ ብቻ እያየሁኝ ነው ይሄ ሰኞ ማታ ነገር 360 ዲግሪ ሲዞር አለ ማቲካቱቫሳ የማሸነፍ ቅባት ወደቃል ለምን አትወስዱትም ይሄን ቅባት ዊን ምታላ ፖፋቴካ አይታያያ እንዲህ በላቸው ይለኛል ጌታ ታሪካችሁ እንዲህ አይደመደምም በቃ ዛሬ ትንቢት አድርጌዋለሁ እንደ ተሸማቀቀ አይደመደም ተዘጋይታ ሰው ስም ሰጠህ አይደል አገርህን ስም ሰጠው ሰፈርህን ስም ሰጠው የዚህ ሰፈር ልጅ ነው ከዚህ ሰፈር ሰው አይወጣም ካላቫጋታስ ላንተም ስም ሰጠው ሳምራዊ አሉ መደቡ የሆነ ቦታ መደቡ አይደል ደና ሰው የማይገባበት ሰፈር አስቀመጡ ባለጠጋ የማይገባበት ሰፈር አስቀመጡ የተማረ የማይመጣበት ሰፈር አስቀመጡ አይደል ኢየሱስ ግን መጣዘ እዛው መጣ ኢየሱስ አንዳንድ ነገር እኮ ላያችን ላይ ሳይው የደርሳችሁ መጣችሁ ነው አሉ ራሱ መጥቶ ነው አንዳንድ ሰው መጥቶ ይጠይቀኛል ምክንያት ይጠይቀኛል የድልን ምክንያት እንዴት አርገህ ነው ይለኛል 7 ቀን አልበላም ብዬ እንድለው ዋሻ ውስጥ አድሬ እንድለው ይጠይቀኛል ማለት ካንተ ብዙ ነገር መማር ፈልጋል እንደዚህ አይነት አገልግሎት ስኬት ላይ ደረስከው እንዴት ማለት እንዴት ነው ቃሪያ በልቼ አቮካዶ ተቀብቼ ወንድሜ እቺን መታከል እኔ አሁን እኔ እህትና መስሎ ነው የለማ ምን ላውራ ቢኖርኮ ነግራለሁ እኮ ቢኖርኮ እኔም ክፉ አይደለም አይዞ እዚህ ወጣውበትን መሰላል ባቃው እነግር ነበር በዛ በኩል እልህ ነበር እኔም ማቃው በዛ በኩል ማንንም አልመጣም ሲለኝ በዛ በኩል ማንንም አላይ ሲለኝ በዛ በኩል ኢየሱስ መጣ እኔም ደንግጫለሁ ደንግጬ ሴትዮ ደንግጣ ነብይ እንደሆን ካለው ስትለው ኧረ ቆይ በነብይ አንጨርስም አላት አላወቅሽም አጠገብሽ መጣ ሙንቴካቱቤ ይሄን ሰኞ ለሊት አውጅበታል አይናችሁ መሲሁን ያያዋል ንጉሱን ያያዋል ቅዱሱን ያያዋል ደጉን ያያዋል አየችው የእስራኤልን ተስፋ ሻካና አየችው የዓለሙን መድኃኒት አንተ ዚላ ባጋቫና አየችው የእግዚአብሔር መድኃኒት አጠገቧ ቆማታ ሰው ተደብቃ እኮ ነው የመጣችው መጣ ቆመ አጠገቡ እኔ በሳምንት ቀጥሎ በኋላ እንጀራ ይዘው ሲመጡ ጠገብኩ ያለው እቺ ነች ርባኝ የመጣሁት እቺ ነው ባይዘው አጥር ትላንት የመሰከረችው ደስ ብለኛለች ዲቪ ደረሳት እዛ ከወላይታ ከሶዶ ከከተማው ውጭ ሪሞት አስተማሪ ነች እና ማታ ደክሞኝ ነው መገባው ገብቼ ግን ጂፒኤስ ነው ከፍቷለች ጂፒኤስ ከፍታ ያየች ሻንጣ ይዤ አንድ ቀን ውልቅ ብላችሁ ውጡ ብዬ የጌታ አራት ሸከፈው ወጡ የሚለው ሻንጣ ይዤ አላገለገልኩ ሻንጣ ይዤ በቴሌቪዥን ያገለገልኩ አለች በጣም ነው ምጣለው አለች አገሩ ቦርሳዬን አቀፍኩ አለች ከቤት ወጣው አለች ወጥቻለሁ ከዚያ ጋር አሁን ዲቪ ደርሷት ፕሮሰስ ጨርሳ ኤምባሲ ፓስፖርቷን አስገብታ መጣ ሄደ እንደ ካሪጋሳ ይሁን ነገሩ በመንፈስ ነው የሚያልቀው አንተ ሬዲ ነህ ይሁን
ብሩኖ ነው ከብሩኖ ከተማ የፈለገ ብታድግ ሶዶ ነው የምትገባው በጣም ስታድግ ደና ዘመድ ቢኖር አዲስ አበባ ነው የምትገባው ኢየሱስ ከሆነ ግን ይሁን በጡንቻ ማትወጣበት ሰፈር ይከታ ይሁን አለ የሆነ ሰው ማለ እዚህ ቤት የሆነ ሰው አለ እዚህ ቤት ጧት የተደበቀ ከሰዓት ሰባኪ ቢሆን ልበለው ፓስተር ጧት ተደብቃ ወጣ ከሰዓት ከተማ ጉዴን የነገረኝን እያለች ምን አገኛት ኢየሱስ ገባ ማቤን ነው የመጣው ማቤን ነው ግር እንዳይልህ ቁጭ ብሎ ሰወራኝ ስታይ ሁሉ ጊዜ እላቸዋል አንድ ጴንጤ እኮ ሁለት ቀን ከጾመ እኮ አማርኛ ማውራት አንችልም መግባባት ያቀተናል ሁለት ቀን ከጾመ እነሆ ያበዛል ለምግብ እና ምሳ እንብላ ብለው በዘላለም ዙፋን ላይ አንተ በከበረው ዙፋን ዝም ብለ ብቻውን ሲበላ እስቲ በቀዳዳው ምን እንደሚልሉ አታክ እንጀራውን ጠቅሶት ነው የሚመስል كيف ነው አትችለው ኢየሱስስ ከዘላለም ዙፋን ከአርያም ወርዶ አራት ባል ሸኝቷት አምስተኛው እንዴት ነው ሳላስቀይማ ከቤት ሞታው ይያላ እኔም ብልሽ ይላታል እና ባይዘው በሷ የሚያስበው ሰማርያ ማግኘት ነው እሷን ያየ ይሄ ከተማ ማድነው በሷ ነው ያለ ነው የሚያወራት ዋ ከጉርጓን ለመቅዳት አሸማቀውሻል አረ የህይወት ውሃ ግን ካንቺ ወዲ ቀዳ የት ልተንብየው የጣሉ ዘመዶች እንጀራ ካንተ ይበላል እንታሲ ከደ ሻፈረዲያ ለፈውስ ይፈልጓል ለመድኃኒት ይፈልጓል ለበረከት ይፈልጓል ኢናቦስ አታ ሰው ሰርግ ሲደግስ እኮ ሊስት ሲያረግ ሊስት ውስጥ የለችም ለደና ነገር እኮ ጻፋት የለም እርሱ ግን ማንንም ሳይነግረው ያውቅ ነበር አይደል ከሰማይ ሲመጣ ለሰማርያ አስቦታል አልከቡር ረፊን ተናማሽ ወደ ደባጋ ያሊ ባራ ፈካቶ ለገመተ ገደገሞስ ጂማላ ላቦራ ባጋደና ማካዲና ማካላ ላቦራ ባጋዲያ ሻራ ፈካዲና ገደገና ማዲያ ሰበለ በደረ ወደ በደጋ ቦራ ማካዲና ማ ብራፋካተ ከደገደ ወደ በደጋ ቦራ ለባዲያ ማስ ሻራራ ባራ ባዲያ ማክራፋደና ማካዲና ማ ጃካቶ ፋቲ ከማቶ ራባጋደና ማዲያ ራፋካዲኒ ቢዲጋ ቦራ ለባዲያ ፋሶኮማቲያ ትራታካቶ ተከማቶሴባ ብራዳጋዲና ማሃዶዳ አላፋዲያ ማኩፋ ሳካማት ግራዳጋ ቦዳጋማ ቶሌፋዲያስ ግላፋቶ ተከመተ ከማቶሳ ራፋካቲና ማቶፌዲያ ማሳካማ ብራፋካዱና ማሃሊካማ ቶቫ ለፓራፊዲያ ፓቫቶሪያ የሆነ ከባድ ነገር በእግዚአብሔር አሰራር ተሰበረ ሰዎች ያጠነከሩባችሁ ሲስተም ያጠነከረባችሁ የተለያየ ነገር ይቆላለፈባችሁ በእጃችሁ አይደለም በመንፈስ ተሰበረ አሁን ተሰበረ አሁን ተሰበረ አሁን ተሰበረ ይላችሁ እንዲህ ነው የሚሆነው ጴጥሮስ ከወይን ይወጣው ህልምልም እየመሰለው ነው አይደል ህልም እየመሰላችሁ ትወጣላችሁ ዳላፈተ ከመዲጋባ ትወጣላችሁ እኔ ሰኞ አልተነብይም አይደል አስተምር ነው መመጣው አይደል ለሷ ግን መልእክት አለች ሲቀይ ልጅ ላንቺ መልእክት አለ አንድ ከባድ
ነገር እጅሽ ላይ ይዘሽ ጠንካራ ነገር ይዘሽ ስታወሪው ሲከብድሽ አቅም ስታጪ እንዴት ላርገው ስትያየውሽ የሰራዊት ጌታ እግዚአብሔር ገለበጥኩታል አሜን ሃሌሉያ ለተንቢበታ ገለበጥኩት ይለኛል ገልብጬዋለሁ አለኝ ጌታ አሜን ለእያንዳንዳችሁ ነው የምናገረው አሜን እግዚአብሔር ከባዱን ነገር አሳለፋችሁ ጠላቶቻችሁ ከተዘጋባችሁ ሰፈር ውጪ ያገኙአችሁ አቡፋ መካንነት ተሰበረ ይለኛል መካንነት ተሰበረ ይለኛል አለማፍራት ተሰበረ ይለኛል ይሁን አለ ይህንን ቪዲዮ እስከ መጨረሻው ስለተከታተላችሁት እናመሰግናለን ሌሎች የምንለቃቸው ቪዲዮዎች በፍጥነት እንዲደርሱ ከታች ያለውን የሰብስክራይብ በተን እንዲሁም የደውል ምልክቷን በመጫን ቤተሰብ መሆን የምትችሉ መሆኑን እንገልጻለን በተጨማሪም ለወዳጅ ዘመዶ ሼር በማድረግ እንዲባረኩበት እንዲጽናኑበት ይሁን በጌታ የተወደዳችሁ ውድ የጄፒኤስ ቴሌቪዥን ቤተሰቦች በአገልግሎታችን እየተባረካችሁ እንደሆነ ከብዙዎቻችሁ በምስክርነታችሁ እንሰማለን በዚህ የእግዚአብሔር መንግስት አገልግሎት ላይ ከጎናችን መቆምና የወንጌሉን ሥራ አብራችሁን መስራት እንዲሁም በእግዚአብሔር ሰው በነብይ ሄኖክ ላይ ከሚሰራው ከእግዚአብሔር ቅባት ጋር በስጦታችሁ መገናኘት ለምትፈልጉ ስክሪኑ ላይ ባሉት የባንክ አካውንቶች መባ አስራት የፍቅር ስጦታችሁን በመስጠት የበረከቱ ተካፋይ ይሁኑ በአሜሪካ ሀገር ለምትገኙ ቅዱሳን ስክሪኑ ላይ በምትመለከቱት በዜላ አካውንት እንዲሁም ከታች ኮሜንት ላይ በመናስቀምጠው ምንም የአካውንቶቻችን ስጦታችሁን መስጠት ትችላላችሁ በጸሎት ቤቴ ደስ አሰኛችኋለሁ በሚል የእግዚአብሔር ቃል የእግዚአብሔር ሰው ነብይ ሄኖክ በተቀበሉት ምሪት ከካሜራና ከቤተክርስቲያን ቅጥር ግቢ ውጪ የሚደረግ የጸሎት ቤት አገልግሎት ለመካፈልና የእግዚአብሔር ሰው ነብይ ሄኖክን በግል ለማግኘት እንዲሁም ጸጋ ለመካፈል ስክሪኑ ላይ በሚመለከቷቸው ስልክ ቁጥሮች ደውለው መመዝገብ የሚችሉ መሆኑን በደስታ እንገልጻለን ይሁን አለ ሆነ ጄፒኤስ ቲቪ ወርልድ ዋይድ